ኒያት በፋቲ ሰላይነት ሚኒ ልጁን ይዛ የሩቻን ቤት እንደተደበቀች ሲያውቅ ሶመር ሚስቴን ከና ራስ ልጅ አግቶብኛል በሚል ክስ ፖሊሶች ይዞ በምሽቱ ወደ ሩቻን ቤት ይሄዳል። የኒያት ድርጊት ያናደደው ሶመር ኒያትን በፖሊስ ፊት ካልደበደብኩ ብሎ ይገለገላል። ፖሊሶቹ ሶመርን በካቴና አስረው በመኪና ጭነው ይወስዱታል። ቱርካን በእንባ እየተራጨች ታለቅሳለች። ቱርካን ሶመርን ተከትላ ወደ ፖሊስ ጣቢያ ልትሄድ ስትነሳ ሩቻንና ኦዙር ያስቀሯታል። ሚኒ ከነ ልጇ ለአንድ ጥያቄ ትፈልጊያለሽ ተብላ ከሶመር ጋር ትወሰዳለች። ድርጊቱ የአራስ ነብር ያደረጋት ሩቻን ስልክ ትደውላለች። በሌላኛው ትዕይንት አንድ ፖሊስ ሶመርን እስር ቤት ውስጥ ያስረዋል። ሶመርም ሚኒን ከነ ልጇ እንዳላገታቸው እየጮኸ ይናገራል። ፖሊሱም የሰው ሚስት ከነ ልጇ ቤት ውስጥ አስገብተ የማስቀመጥ መብቱ የለም ያለ ሊያስረዳው ቢጠርም ሶመር ግን ሐሰት ነው እያለ ይጮኻል። በዚህ ጊዜ ከሶመር ጋር መከራከሩ እርባና እንደሌለው የተረዳው ፖሊስ ሶመርን ጥሎት ይሄዳል። በቀጠለው ትዕይንት ሩቻን ከኦዙር ጋር ስለ ጉዳዩ በስልክ ታወራለች። ጉዳዩ ምን ላይ ደረሰ? አሁን ገና ነው ፖሊስ ጣቢያ የደረስኩት፣ ፖሊሶቹን እያወሯቸው ነው ይላታል። በዚህ ሰይጣን በሆነች ልጅ ምክንያት ትልቅ ችግር ውስጥ ነው የገባ ነው። ለማንኛውም ጋዜጠኞቹ መጥተዋል ትላለች ሩቻን። አልመጡም። ቱርካን ከቤት ልትወጣ ስትል ሩቻን ስልክ ስታወራት ሰማትና ቁማ ታዳምጣለች። ይኸውልህ ፖሊሶቹ ሕፃኗ የሶመር ልጅ መሆኗን ማወቅ የለባቸውም ትላለች ሩቻን። በዚህ ጊዜ ቱርካን በሩን ከፍታ እየሮጠች ከቤት ትወጣለች። ቱርካን ብላ ሩቻን ትጣራለች። ቱርካን መኪናውን አስነስታ ከግቢ ትወጣለች። በሌላኛው ትዕይንት ነስሪን ድንገት ከመኝታዋ ተነስታ የውሃ መቅጃ ይዛ ከክፍሏ ትወጣለች። ድንገት እግሯ ወደ መራት ወደ ልጆቿ መኝታ ክፍል ትገባለች። ዶኒሽና ዳሪያ ተኝተዋል። ማንኝ ምን እየፈለኩ ነው እያለች ከራሷ ጋር እያወራች ክፍሉን ትዞራለች። እነዚህ ግድግዳዎች ላይ የተሰቀሉት ፎቶዎች የማን ትውስታዎች ናቸው እያለች ግድግዳው ላይ የተሰቀሉትን ፎቶዎች በትኩረት ታያቸዋለች። የት ነበርኩ? እኔ ማን ነኝ? እንዴት ነው እዚህ ልገኝ የቻልኩት? አንድ ያልገባኝ የሆነ ስህተት የሆነ ነገርም አለ። ምንድነው እሱ? ድንገትማ እንደ ሕፃን ልጅ እዚህ ልገኝ አልችልም። ይህን ሁሉ ነገር መርሳት በግማሽ እንደመሞት ነው እያለች ከራሷ ጋር እያወራች ወደ ኩሽና ቤት ስትገባ ለመጨረሻ ጊዜ ወደ ቤቷ መጣ። እዚሁ ያለችበት ክፍል ውስጥ ሚኒ ከሶመር ስለማርገዟ የነገረቻት እያንዳንዱ እውነት በአእምሮዋ ጓዳ ውስጥ ይመላለሳል። በቀጠለው ትዕይንት ፖሊሶች ኒያትንና ሚኒን እየመረመሩ ነው። ሶመር በካቴና እንደታሰረ በፖሊስ ተይዞ ወደ ምርመራ ክፍል ይገባል። ሚኒ ከመቀመጫዋ ተነስታ ሶመር ለፖሊሶቹ እውነቱን መናገር አለብህ፣ ካልሆነ አይለቁንም። ቱርካን በዚህ መንገድ እንድትወቅ አልፈልግም ይላታል ሶመር። ሚኒ ልታሳምነው ትጥራለች። በዚህ ጊዜ ቱርካን ፖሊስ ጣቢያ ደርሳ ፖሊስ ጠይቃ ወደ ምርመራ ክፍል ታመራለች። መኮንን ልጁ ብላ ሚኒ እውነቱን ለፖሊሱ ልትነግረው ስትል ሶመር ጮኸ ያስቆማታል። ሚኒ አቁሚ! ቱርካን በር ላይ ስትደርስ የሚኒ ንግግር ያስቆማትና በር ላይ ቆማ ታዳምጣለች። መኮንን ይህ ሰው የልጅ አባት ነው ትላለች ሚኒ። አይደለም ሶመር ይጮሃል። ትሰማለህ ሶመር፣ ጣልቃ አትግባ፣ ቀጥይ፣ የልጁ አባት ማን ነው ይላታል መርማሪው ፖሊስ። ሚኒ አንዴ ኒያትን አንዴ ሶመርን እያየች የልጁ አባት ትላለች ሚኒ። ለመናገር ፈራ ተባ ትላለች። ቱርካን ቀስ ብላ በሩን ከፍታ ስትገባ ኦዙር ከኋላ ይጠራታል። ቱርካን በሩን መልሳ ዘግታ ወደ ኦዙር ትሄዳለች። ለምን መጣሽ ልጄ ይላታል። ሶመር ምስክር ካስፈልገው እንድመሰክርለት እና ደግሞ ቤት መቀመጥ አልቻልኩም ትላለች ቱርካን። ኦዙር ያረጋጋታል። ሶመር በፖሊስ ተይዞ ከመርመራ ክፍል ይወጣል። ቱርካን አቅፈው ታለቅሳለች። እዚህ ምን ትሰሪያለሽ የኔ ፍቅር ይላል ሶመር። ቤት ውስጥ መቀመጥ አልቻልኩም። በሉ ወደ ሆስፒታል እንሄድ፣ ሰዓት የለንም ይላል መርማሪው። ለምን ትላለች ቱርካን። የዘረመል ምርመራ ለማድረግ ይላል ኒያት። እና ሶመር እዚህ ውስጥ ምን አገባው ትላለች ቱርካን። ፖሊስ ሶመር ከሚኒ ጋር ግንኙነት እንዳለው መጠርጠራቸውን ይነግራታል። ቱርካን ትደነግጣለች። ፖሊሶቹ ሶመርን ይዘው ይሄዳሉ። በሌላኛው ትዕይንት ዳሪያና ዶኒሽ የፋቲን አባትነት ጥያቄ መልስ ለማግኘት በተከታተሩት መሰረት እናታቸውን ይዘው በጠዋት ወደ ሆስፒታል ለመሄድ ዶኒሽ ዳሪያን ከእንቅልፏ ትቀሰቅሳታለች። በዚህ ጊዜ
ነስሪን የት ነሽ ነስሪን እያለ ሰዲቅ እየጮኸ ሲጣራ ሰምተው ወደሱ እየሮጡ ይሄዳሉ። ምንድነው አባዬ ምን ተፈጠረ ትላለች ዳሪያ። ልጆች እናታችሁን አጣዋት። እንዴ እንዴት? ሁሉም የቤቱን ክፍል እየተዘዋወሩ ሲፈልጓት ኩሽና ውስጥ ተቀምጣ ያገኟታል። የተቆራረጡ ብዙ ትዝታዎች ወደ አእምሮ የመጡ ግን መገጣጠም አልቻልኩም ትላለች ነስሪን። ለኔ ንገሪኝ የጎደለውን በመሙላት እኔ እረዳሻለሁ ትላለች ዶኒሽ። ትውስታዎቹ ሁሉ ህመም አላቸው። አንቺ ገና ወጣት ነሽ፣ ልመረዝሽ አልፈልግም ትላለች ነስሪን። ሰዲቅና ዳሪያ ደስታ በተቀላቀለበት ሐዘን ነስሪንን ይመለከቷታል። በሌላኛው ትዕይንት ቱርካን የሚኒን ልጅ ይዛ ወደ ቤት ትሄዳለች። ሩቻኔን ስታይ የንዴት እሳት በውስጧ ይቆሰቆሳል። ቱርካን ወደ ውስጥ ገብታ ለሕፃኑ ዳይፐር ትቀይራለች። የሩቻኔ ቤት ሰራተኛ ሕፃኑ ያክም ቤት ቀጠሮ እንዳለበት ነግራት ለሕፃኑ የሚበላ ይዛላት ስትመጣ በሩን ስትከፍተው ሩቻን በሩ ላይ ቆማ ታገኛታለች። አሊያ ትደነግጣለች። ሩቻን ወደ ውስጥ ትገባለች። ቱርካን የሕፃኑን ዳይፐር ቀይራ አልትወጣ ስትል ሩቻን በኃይል እጇን ትይዛታለች። የትም እንዳትሄጂ አላልኩሽም ነበር ትላለች ሩቻን። እዚህ መቀመጥ አልቻልኩም ነበር እና ማን አዘዘሽ? እኔ እንዳንቺ ልጅ ፖሊስ ጣቢያ ሆኖ ተኝቶ የማደሩ ጨካኝ ልብ የለኝም ትላለች ቱርካን። ሩቻን በንዴት ትጦፋለች። በጥፊ ልትመታትም እጇን ትሰነዝራለች። ቱርካን በፍርሃት እየራደች ትወጣለች። በሌላ በኩል ዳሪያ ጭንቀቷን ለመሱድ ታወራዋለች። በሌላኛው በኩል ሰዲቅ ነስሪን ከቤተሰቡ ጋር ቁርስ አብራቸው እንድትበላ ይማጸናታል። ነስሪን የመብላት ፍላጎት እንደሌላት ትነግረዋለች። ሰዲቅ ሐሳቧን ማስቀየር ሲከብደው ትቷት ይሄዳል። ነስሪን የጨለመውን የትውስታዋን ጓዳ የከፈተላትን የኩሽና ቤት ብርሃን ትታ መሄድ አልፈለገችም። እዛው ቁጭ ብላ በአእምሮዋ ጓዳ ብልሽ ድርግም የሚሉትን ትዝታዎች ትገነዘባለች። በሌላኛው ትዕይንት ሚኒ ደብድቦኛል ብላ ክስ የመሰረተችበት ኒያት ሶመርን ተጎራብቶ ይታሰራል። ኒያት አልደበደብኳትም እያለ ሲያንባርቅ ሶመር ይስቅበታል። በቅርቡ ሳቀን ወደ ለቅሶ ቀይረዋለሁ ይላል ኒያት። ምን አባትህ ታመጣለህ ጉረኛ ይላል ሶመር። የሚኒ ልጅ ያንተ መሆኗን ለቱርካን ስነግራት ያኔ ምን ይፈጠራል ይላል ኒያት። ሶመር መጮህ ይጀምራል። ከቱርካን አጠገብ ደርሳለሁ ብትል እንደምገድልህ ወቅ እገድልሃለሁ እያለ ይዝትበታል። አንድ ፖሊስ ወደ ታሰሩበት መጥቶ ሶመርን ይፈታዋል። ሶመር ከፖሊስ ጣቢያ ይወጣል። የሩቻን ጠበቃ ኒያት ክሱን ስላላነሳ ጉዳዩ እስኪዘጋ ድረስ ሶመር ከኒያት ጋር እንዳይገናኝ አስጠንቅቆት ይሄዳል። ሶመር ወደ ቤት ለመሄድ አባቱን ተከትሎ ሲሄድ ሚኒ እጁን ትይዘውና ልብስ ለመግዛት ወደ ገበያ አብሯት እንድሄድ ትጠይቀዋለች። ሶመርም ከሾፌሩ ጋር አብራ ሄዳ እንድትገዛ ቢነግራትም ከማንም ጋር አልሄድም፣ የልጅ አባት እኮ አንተ ነህ፣ ስለዚህ ካንተ ጋር ካልሆነ ከማንም ጋር አልሄድም ብላ ድርቅ ስትል ተከትሏት ይሄዳል። በቀጠለው ትዕይንት ዶኒሽ የፋቲን አባትነት ለማረጋገጥ እናታቸውን ይዘው ከቤት እንዲወጡ ዳሪያን ትለማመጣታለች። ዳሪያም ለውጥ የለውም ባክሽ፣ የሚቀየር ነገር የለም ትላለች። ዳሪያ በበኩሏ ስልክ ደውላ ከአካን ጋር ለመገናኘት ቀጠሮ ትይዛለች። በሌላኛው በኩል ቱርካን የሚኒን ልጅ አቅፋ ጡጦ ታጠባለች። እንዴት ቻልሽበት ቱርካን ብላ አይላ ትጠይቃታለች። ልጅ ያለው ከናት ይመለከት ነበር። ትንሽ እህቴ ዶኒሽ ጡት አትጠባም ነበር። ለምን? እንጃ ለምን እንደሆነ አላውቅም ትላለች ቱርካን። በዚህ ጊዜ የበሩ ደውል ይጮሃል። አይላ ትከፍተዋለች። ሶመርና ሚኒ ነበሩ። ሶመርና ሚኒ ወደ ውስጥ ይገባሉ። ሚኒ እንደገባች እየሮጠች ሄዳ ሕፃኑን ከቱርካን ትቀበላታለች። ቱርካን ትደነግጣለች። ሶመር የት ነው ትላለች ቱርካን። ለኔ ልብስ ልንገዛ ገበያ ሄደን ነበር፣ ቦርሳዬን ይዞ እየመጣ ነው ትላለች ሚኒ። ቱርካን ትደነግጣለች። ሶመር የሚኒን አዳዲስ ልብሶች ተሸክሞ ይገባል። ቱርካን ይህንን ስታይ በንዴት ደም ፍላት እየተመናቀረች ወደ ክፍሏ ትገባለች። ሶመር ተከትሏል ሊሄድ ሲል ሩቻን መጣ። ከዚህ በኋላ ከሰው ጋር እደባደባለሁ እንዳትል እያለች ታስጠነቅቀዋለች። ሶመር ቱርካንን ተከትሎ ወደ መኝታ ቤታቸው ይሄዳል። የት ነበርክ ትላለች ቱርካን ንዴት ባዘለ አንደበት። ለሕፃኗ ልብስ ልገዛ። ሌላ ሰው የለም? አንተ ከእስር ቤት ወጥተህ ወደ ቤት መምጣት ሲገባህ እኛ እዚህ ስላንተ እየተጨነቅን፣ አንተ ግን ከሷ ጋር ገበያን የምትሄደው እያለች ትጮህበታለች። ሚኒ ሁለቱ ሲጨቃጨቁ ተደብቃ ታዳምጣለች።
የጎነጎነችው ሴራዋም ስለተሳካላት በልቧ ደስ አላት። የሶመርና የቱርካን ጭቅጭቅ እየጋለ ሄዷል። ሶመር ይቅርታ ይጠይቃታል። ነገር ግን ቱርካን ይሄ ይቅርታ የሚባል ጉዳይ አይደለም ብላ ትተው ትወጣለች። በቀጠለው ትዕይንት ቤተሰቡ ተሰብስቦ ምሳ እየበሉ እያለ ሩቻን የሕፃኗን የሕክምና ቀጠሮ ለሚኒ ታስታውሳታለች። ሚኒ በበኩሏ ረስተው ነበር። ሶመር ልጄ አንተ ትንሽ ብላና ረፍት አድርግ ትለዋለች ሩቻን። ሶመር ፈዞ ስታየው አይ ስራ አለብኝ ወደ ፋብሪካ ሄዳለሁ ይላል ሶመር። የምን ፋብሪካ? ሕፃኗን ይዘው ወደ ሐኪም ቤት ሂድ፣ እኔ ደክሞኛል ተኛለሁ ትላለች ሚኒ። ጭቅጭቃቸው ሰለቻትና ግራ የገባት ቱርካን ደንዝዛ ከተቀመጠችበት የስልኳ ጥሪ ይቀሰቅሳታል። ሄሎ ቱርካን፣ ኒያት ነኝ፣ ላገኝሽ እፈልጋለሁ። ሄሎ አይሰማም፣ ሄሎ እያለች ከመስሪያ ተነስታ ትሄዳለች። ሚኒ ሶመርን ሕፃኗን ይዘህ ወደ ሐኪም ቤት ካልሄድክ ብላ ሙጥኝ ብላለች። በዚህ ጊዜው ዙር ሚኒ አንዳንዴ በዚህ ቤት ውስጥ ያለሽን ቦታ ትረሺዋለሽ ብሎ ያስጠነቅቃታል። ስርዓት ብትይዢ ጥሩ ነው። ቱርካን ወደ አንድ ክፍል ገብታ ስልክ ታወራለች። ላወራ አልፈልግም፣ ለምን ትደውላለህ? ትላለች ቱርካን በንዴት። በዙሪያሽ እየተካሄደ ስላለው ስለማታውቂው አንድ ሚስጥር ልነግርሽ እፈልጋለሁ ይላታል ኒያት። ምንም ነገር መስማት አልፈልግም ትላለች ቱርካን። ቱርካን ሕይወትሽን ላድንልሽ እያልኩሽ ነው፣ በኋላ ይቆጭሻል ይላታል ኒያት። ቱርካን ትንሽ አቅማምታ በሽታ ትስማማለች። 9 ሰዓት ሬስቶራንት ለመገናኘትም ይቀጣጠራሉ። ቱርካን ወደ መስሪያው ስትመለስ ሶመር ማን እንደደወለ ይጠይቃታል። ጎረቤት ነው፣ ስለ እናቴ ሁኔታ ሊነግር ደውሎ ነው ብላ ተዋሻለች። በሌላኛው ትዕይንት ዳሪያና ዶኒሽ የነስሪንን እናትነት ለማረጋገጥ ወደ ሆስፒታል ይዘዋት ሊሄዱ ከቤት ይወጣሉ። ነስሪን አካባቢውን በመገረምና በማዘን የሚያዩትን ጎረቤቶቿን ስታይ አንዳንድ ትዝታዎች በአእምሮዋ ጓዳ ብልጭ ድርግም ይላሉ። ስላዳመጣችሁን እናመሰግናለን። ቀጣይ በሌላ ክፍል እስክንገናኝ ድረስ ቸር ሰንብቱ።